ሰው ሊያድነው የሚችለው ብሕትውና ወይም ትጋሃ ሌሊት ወይም ማንኛውም አይነት መከራ መቀበል ሳይሆን እውነተኛ ትሕትና ብቻ ነው። አጋንንት የሚያባርራቸው አንድ ባህታዊ ነበር። እርሱም አጋንንት እንድትወጡ የሚያደርጋቸው ምንድን ነው? ጾም ነው አላቸው። እነርሱ እኛ ጨርሶም አንበላም አንጠጣም አሉት። ትጋሃ ሌሊት ነው አላቸው። እኛ ፈጽሞ አንተኛም አሉት። ከዓለም መለየት ነው ሲላቸው እኛ በበረሃ እንኖራለን አሉት። ታዲያ የሚያስፈራችሁና የሚያባርራችሁ ምንድን ነው ሲላቸው እኛ ከእውነተኛ ትሕትና በስተቀር የሚያሸንፈን ነገር ምንም ነገር የለም አሉት። ትሕትና በአጋንንት ላይ ድል አድራጊ እንደሆነ ይኸው ምስክር ነው። ከአበው አንዱ ስለ ዮሐንስ ሐፂር እንዲህ አለ። ከትሕትናው የተነሳ የአስቄጥስ በረሃ በሙሉ በትንሽ ጣቱ ጫፍ ላይ ተንጠልጥሎ ያለ ይህ ዮሐንስ ማን ነው? ገና ከመነኮሰ ብዙም ጊዜ ያልሆነው አንድ ጀማሪ ባህታዊ ነኝ እያለና በራሱ ላይ ዘጋ። ይህን ሲል በሰሙት ጊዜ አረጋውያን አባቶች መጥተው ከዘጋበት አስወጡትና የየወንድሞቹ ባህት ሁሉ እየዞረ ከእግራቸው እየወደቀ ይቅርታ አድርጉልኝ፣ ገና ጀማሪ ነኝ እንጂ ባህታዊ አይደለሁም እንዲል አደረጉት። አባ ጴሜን እንዲህ አለ። ምድር ከሁሉም በታች ስለሆነ ካለበት ወደታች አይወርድም። ራሱን ዝቅ የሚያደርግም እንዲሁ አይጣልም። ዝቅተኛ የሆነች ምድር ውሃን ትቀበላለች። ራሱን በትሕትና ዝቅ የሚያደርግም እንዲሁ ከሁሉም በላይ ይጠቀማል። በክርስቶስ ቀኝ ያለ ነቀፋ ሆኖ ይቆማል። አንድ ወንድም ትሕትና ምንድን ነው ብሎ አንድን አረጋዊ ጠየቀው። አረጋዊውም ትሕትና ወንድም ቢበድል እርሱ ይቅር በለኝ ብሎ ይቅርታ ሊጠይቅህ ወደ አንተ ከመምጣቱ በፊት አንተ አስቀድመህ በልብ ይቅር ማለት ነው። አንተ ከመምጣቱ በፊት አንተ አስቀድመህ በልብ ይቅር ማለት ነው። ሌላኛው አረጋዊ እንዲህ አለ። በማንኛውም ፈተና ሁሉ ሌሎችን አትውቀስ፣ ነገር ግን ይህ የሆነው በእኔ ኃጢአት ነው ምክንያት ነው በል። ካልበደለና ጻድቅ ነኝ ከሚል ሰው ይልቅ የበደልና ኃጢአተኝነቱን የሚያምን ሰው ይሻለኛል። አባ ዮሐንስ ሐፂር እንዲህ አለ። ቀላል የሆነው ሸክም ወደ ጎን ጥለነዋል። ይህም ማለት ራስን መውቀስን ማለቴ ነው። በራሳችን ላይም ከባዱ ሸክም እንጭናለን። ይህም ራስን መከላከልና ማጽደቅ ነው። አንድ ቀን አባ ሙሴ አባ ዘካርያስን ምን ማድረግ እንደሚገባኝ ንገረኝ አለው። አባ ዘካርያስም ከአባ ሙሴ እግር ላይ ወደቀና አባ አንተ እኔን ትጠይቀኛለህ? አባ ሙሴም ልጄ ዘካርያስ ሆይ እመነኝ፣ መንፈስ ቅዱስ በአንተ ላይ ሲያድርብህ አይቻለሁና ልጠይቅህ የፈለኩት ከዚህ የተነሳ ነው። ያን ጊዜ አባ ዘካርያስ ቆቡን ከራስ ላይ ያወለቀና በእግሩ መታ፣ ረገጠውን። ከዚያም እንደዚህ እያለ ማውራት ጀመረ። እንደዚህ ባለው ሁኔታ እንዲሆን ራሱን የሚያዘጋጅ ሰው መነኩሴ ሊሆን አይችልም። የትሕትና ከፍታ እጅግ ታላቅ ነው። የመታበይ ጥልቀት ደግሞ እጅግ ጥልቅ ነው። የመጀመሪያው እንድትከተል ወደዚህኛው ደግሞ እንዳትወድቅ እመክርሃለሁ። አንድ ወንድም ወደ አባ ማቴዎስ ሄደና የአስቄጥ መነኮሳት ጠላቶቻቸውን ከራሳቸው በላይ አስበልጠው በመውደድ በቅዱሳት መጻሕፍት ከተጻፈው በላይ የሚያደርጉት እንዴት ነው? አባ ማቴዎስም ካደመጠው በኋላ እኔን ራሴን በተመለከተ ግን የሚወዱኝ እንኳን እኔ ራሴን የሚወደውን ያህል አድርጌ ለመውደድ ገና አልቻልኩም። አንድ ወንድም አንድን አረጋዊ እንደ መጻተኛና እንግዳ ስደተኛ ሆኖ የሚኖር ሰው ግብሩ ምንድን ነው ብሎ ጠየቀው። አረጋዊውም እንዲህ አለው። ግብሩ ውጭ ርቆ ሄዶ በሌላ ቦታ ብቻውን የሚኖር አንድ ወንድም አውቃለሁ። ይህ ወንድም አንድ ቀን ወደ ቤተክርስቲያን ሲሄድ በአጋጣሚ በዛው ተሰብስበው በአንድነት ማዕድ ላይ ሳሉ ስላገኛቸው ከእነርሱ ጋር ለመሳተፍ አብሮ ቁጭ አለ። ከእነዚያ ወንድም መካከል አንዳንዶች
ይህ ሰው ማን ጠርቶት ነው እዚህ የመጣው? ተነሳና ከዚህ ሂድ አሉትና አባረሩት። ሌሎች ግን በሁኔታው በጣም አዘኑና ሂደው እንዲመለስ ጠሩት። እርሱም ና ሲሉት እሺ ብሎ ተመልሶ መጣ። ከመጣ በኋላ መጀመሪያ ሂድ ተብለህ ስትባረር፣ በኋላም ደግሞ ና ተብለህ ስትጠራ በልብ ምን ተሰማ ብለው ጠየቁት። እርሱም እኔ ሂድ ብለው ሲያባሩት እንደሚሄድና ና ብለው ሲጠሩት ተመልሶ እንደሚመጣ ውሻ እንደሆንኩ በውስጤ እርግጠኛ ስለሆንኩ ስባረር ሄድኩ፣ ስጠራ ደግሞ ተመልሼ መጣ እንጂ ሌላ ምንም ስሜት አልተሰማኝም። ቅዱስ እንጦንስ የሰይጣን ወጥመድ ከምድር እስከ ሰማይ ድረስ ተዘርግቶ የሰው ልጆች ወደ ላይ እንወጣለን ሲሉ እያነቀ ሲያስቀራቸው አየና አቤቱ ከዚህ የሰይጣን ወጥመድ ሊድና ሊያመልጥ የሚችል ማን ነው ብሎ ወደ እግዚአብሔር አመለከተ። በዚህን ጊዜ ትሑት የሆነ ብቻ ያመልጣል የሚል ቃል ከሰማይ መጣል። በፈተናዎች ባልተፈተንን ጊዜ ራሳችን የበለጠ ማዋረድ ይኖርብናል። ምክንያቱም እግዚአብሔር ደካማነታችን አይቶ እየጠበቀንና ፈተናውን እያስቀረልን ነውና። ራሳችን ከፍ ካደረገን ግን ጥበቃው ከኛ ያርቅብንና እንጠፋለን። ዲያብሎስ ራሱን የብርሃን መልአክ አስመስሎ ከአውል አንዱ ተገለጠለትና እኔ ገብርኤል ነኝ፣ ወደ አንተ ተልኬ መጣሁ አለው። ያ ወንድም ግን ምናልባት ወደ ሌላ ወንድም ተልከህ እንዳይሆን እኔ ለዚህ የተገባው አይደለሁምና። ያን ጊዜ ሰይጣኑ አፍሮ ከዚያ ተሰወረ። መልአክ የተገለጠልህ እንደሆነ አትቀበለው፣ ነገር ግን ትሑት ሁንና እንዲህ በለው እኔ በኃጢአቴ ኖርኩ ስለሆንኩ መልአክ ሊገለጥልኝ የተገባው ሰው አይደለሁም። አንድ አረጋዊ በባቱ ተቀምጦ ተግባሩን ሲፈጽም ሳለ አጋንንት በጋር ተገለጡና ከመካከላቸው አንዱ እኔ ክርስቶስ ነኝ አለው። አረጋዊውም ባየው ጊዜ አይኖቹን ጨፈነበት። ዲያብሎስም ለምን ዓይንህን ትጨፍናለህ? እኔ እኮ ክርስቶስ ነኝ። የአባትም የአጋንንቱ ወሬ ካዳመጠ በኋላ እኔ ክርስቶስን በዚህ ዓለም ላይ አልፈልግም። ይህን ሲሰማ ሰይጣኑ በኖ ጠፋ። በሌላኛው ጊዜ አጋንንት ለሌላው አባት እንዲሁ ያታልሉ ዘንድ ተገለጡለት። ክርስቶስን ማየት ትፈልጋለህ አሉት። እናንተ የተረገማችሁ ናችሁ። እናንተ ክርስቶስ የምትሉትን እንዲሁ እኔ ማምንበት የኔ ክርስቶስ ግን እነሆ ክርስቶስ በዚህ አለ ወይም በዚህ አለ ቢሏችሁ አትመኗቸው ያለው ነው። በዚህ ጊዜ ወዲያውኑ በነው ጠፉ። አንድ አረጋዊ ለ7 ዓመታት ያህል በሳምንት አንድ ቀን ብቻ ይበላ እንደነበር ተናገረ። እርሱም ከመጽሐፍ ቅዱስ ውስጥ የአንድን ኃይለ ቃል አባባል ትርጉም እንዲገለጥለት እግዚአብሔርን ጠየቀ። እግዚአብሔር ግን አልገለጠለትም። በዚህ ጊዜ ለራሱ እንዲህ አለ፣ የፈለኩትን ነገር ሳላገኝ ለብዙ ዘመን መከራ ተቀበልኩ። ስለዚህ ወደ ወንድሜ ልሂድና እርሱን ልጠይቀው። ነገር ግን ወንድሙን ማየት ሊሄድ ገና የበዓቱን በር ሲዘጋ የእግዚአብሔር መልአክ ወደ እርሱ ተላከና እነዚህ የጾምክባቸው 70 ዓመታት ወደ እግዚአብሔር አላቀረቡም። ነገር ግን ሂደህ ወንድምን ለመጠየቅ ራስን ዝቅ ባደረግ ጊዜ የዚህን አባባል ትርጉም እነግርህ ዘንድ ተላኩ። መልአኩም በቅዱሳት መጽሐፍት ላይ የፈለገውን ትርጓሜ በሙሉ ከነገረው በኋላ ከእርሱ ሄደ። በትዕቢት ከሚሆን ድል አድራጊነት ይልቅ በትህትና የሆነ መሸነፍ ይሻለኛል። በአጠገብ ያለው ሰው አትናቀው፣ አትንቀፈውም። እግዚአብሔር መንፈስ ያለው በአንተ ላይ ይሁን ወይም በእርሱ ላይ አታውቅምና። በአጠገብ የሚቆመው ማለቴም አንተን የሚያገለግልን ማለቴ ነው። ማለቴ ነው። አንድ ወንድም ከሌላ ወንድም ጋር ተቀያየመና በኋላ ላይ ይቅርታ ሊጠይቀው ሲል ሌላኛው ወንድም ግን በሩን እንኳን አልከፈተለትም። በዚህ ጊዜ ወደ አንድ አረጋዊ ሄደና ነገሩን ነገረው። አረጋዊው በልብ ውስጥ ወንድምን መውቀስና እርሱን ተጠያቂ ማድረግ ወይም ራስን ማጽደቅና
እርሱም ጥፋተኛ የማድረግ ነገር የሌለ መሆኑን አረጋግጥ። በተጨማሪም የምነግርህን ነገር ቢኖር የበደለ እርሱ ቢሆን እንኳ እርሱን የበደልከው አንተ መሆንንና ወንድም ትክክል መሆኑን በውስጥ ለራስ አሳምነው። ያን እግዚአብሔር ካንተ ጋር እንዲታረቅ ልቡን ያነሳሰዋል። እርሱም በዚህ አባት ምክር አምኖ እንዲሁ አደረገ። ከዚያም ወደ ወንድሙ ሄደና በሩን አንኳኳ። ያም ወንድም ገና ከውጭ ያለውን ወንድሙ ድምፅ ከመስማቱ በፊት አስቀድሞ ከውስጡ ይቅርታ ጠየቀው። በሩንም ከፈተና በፍጹም ልቡ አቀፈው። በመካከላቸውም ጥልቅና ሰላም ፍቅር ሆነ። አንድ የበቀ ቅዱስ ሰው ሌላውን ሰው ኃጢአት ሲሰራ ባየው ጊዜ እርሱ ዛሬ ወደቀ፣ ነገ ደግሞ የኔ ተራ ነው አለና አምርሮ አለቀሰ። በዮርዳኖስ በረሃ በብሕትውና የሚኖር አንድ አረጋዊ ነበር። ቀን የፀሐይ ሐሩር ሲያቃጥለው ወደ አንድ ዋሻ ገባ። በዚያም አንበሳ አገኘ። አንበሳውም ጥርሱን ያፋጭበትና ያገሳበት ጀመር። የአረጋዊው አንበሳውን ምን ያስቆጣል? እኔን መሆን አንተን ሊይዘን የሚችል በቂ ቦታ አለ። እኔ ጋር መሆን ካልፈለግ ግን ተነስና ሂድ። አንበሳውም ይህንን ቃሉን ሊቋቋም ስላልቻለ ከዋሻው ወጥቶ ሄደ። ልጅ እያለሁ አንድ ቀን መልካም ነገር አደርግ ይሆናል ብዬ ተስፋ አደርግ ነበር። አሁን ግን ያው ሸመገልኩ። እስካሁን ግን መልካም የሚባል ነገር አላደረኩም። ሽፍታው በመስቀል ላይ ያለ በአንድ ቃል ጸደቀ። ከሐዋርያት አንዱ ሆኖ ተቆጠረ። ከሐዋርያት አንዱ ሆኖ ተቆጥሮ የነበረ ይሁዳ ግን ያን ሁሉ ድካሙን በአንዲት ምሽት አጥቶ ከመንግሥተ ሰማያት ወደ